ካሰኩ አለኩኝ የለም አልበዛም 5 አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም፣ እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ሰላም ዩቲዩብ እንዴት አላችሁ? ክረምቱ እንዴት ይዟችኋል? ብርዱ እንዴት እያደረጋችሁ ነው? እኛ ጋር ሁሉ ሸጋ ነው፣ ሁሉ ተማም ነው። ዛሬ እንግዲህ ፈታ ዘና ቀና በራ ያደርጓችኋል ብለን ያሰብናቸውን ቪዲዮዎች ይዘን መተናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። አሁን ቀጥታ ወደ ቲክቶክ ቪዲዮ ስብስቦቻችን እንሻገራለን። ላይክ ማድረጋችሁን አዘንጉ። ቀጥታ ወደ ቪዲዮዎቻችን። ምንድነው? የለም እንደዚህ ሂጂ ካሰኩ አለኩኝ የለም አልበዛም 5 ሰንበትን ልረፍ ኧረ ባዘር አባቱም እንዲህ ነበር። ቤት ዞሮ መጣ ጋዴ አባቱም እንዲህ ነበረ። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ደግሞ ቤት አድርጎ ወጣ። ዘር ከምን ይጠቅሳል? ዘርጊ ያው እንግዲህ ከሳምንታት በፊት ወንድሙ ጅራ በቲክቶክ ላይ መጥቶ የሚሰሙትን ስሜቶች እንዲሁም ደግሞ ወዳጆቹ አድናቂዎቹ በርከት ብለው ብዙ ሀሳብ አስተያየት ሰጥተውት ብዙ ነገር እንደተፈጠረ የምታስታውሱት ነው። በተለይ ቲክቶክ ላይ ያላችሁ ሰዎች እንግዲህ ከነዛ ቆይታዎች በኋላ እንግዲህ በሰይፉ ሾው ላይ ትላንትና ማታ ቀርቦ የሀሳቦቹን እውነታዎቹ ምናምን አጋርቶ ነበርና ከነዛ ካጋራቸው እውነታዎች ውስጥ እስቲ አንዳንድ ቪዲዮዎችን እንመልከት። ከቪዲዮ ፍጻሜ ድረስ አብራችሁን ይሁኑ። ላይክ ማድረጋችሁን አዘንጉ። እንቀጥል። ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው። የሰው ሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው። እንደምታውቁት ዝነኝነት ኖሮ ቻፓ ሳይኖር ሲቀር የሚያጋጥመው በጣም ብዙ የተመሰቃቀለ ስሜት ነው እና እጅግ በጣም ደግሞ ዝና ኖሮ ብቃት ኖሮ እውቅና ኖሮ ገንዘቡ ሳይኖር ሲቀርና ራሳችሁን ደግሞ መሆን ያለባችሁ ቦታ ላይ ሳታገኙ ስትቀሩ አይደለም አንድ ልታገባው እንደምትመጣ ፋይናንሻሊ ኬፐብል ነው ወይ ብላ በሁኔታዎች ሰኪውርድ ነው ወይ እንደሚታወቀው ዝነኛ እንደሆነው ብላ እንደምታስብ ይቅርና እንደ ማህበረሰብ ራሱ በተለይ ከገንዘብ ጋር በተገናኘ ሁኔታ ሰውን አንስቶ ለማፍረጥ ሩብ ደቂቃ የሚፈጅብን ህዝቦች አይደለንም እና ይሄ ነገር በህይወቱ ላይ በጣም እንደጎዳው ነው እንግዲህ አሁን እየሰማን ያለ ነው። እስቲ ቪዲዮን እንጨርሰው። እንጂ ዜት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደግኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሸንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። ይሄ ግን የብዙዎቻችን እውነታ ሳይሆን አይቀርም። በተለይ ኢትዮጵያ ውስጥ እንዳሁን ዘመን ወጣቶች ደግሞ አይ ቲንክ ወንድሙ ጅራ በወጣትነቱ ተዳረ ሁላ ብለን ልናወራ እንችላለን ብዬ ነው የማስበው። አሁን ባለንበት ሁኔታ ያው ፋይናንሻሊ ኬፐብል ከመሆን አንጻር ድህነትን ከማሸነፍ አንጻር ድህነትን ማሸነፍ ተውት ተከባብሮ ለመኖር ከመቻል አንጻር ራሱ ያሉብን ቻሌንጆች እጅግ በጣም ፈታኝ እየሆኑና እየተወሳሰቡ ነው። አዘሴም ታይምም አንዳንድ ሁኔታዎች ላይ ቀላል እየሆኑ ይታያል። ግን በጣም ለጥቂትና
እጅግ በጣም ለየት ላሉ ሰዎች ለየት ያሉት በብቃት በሆነ ነገር ላይ ታለንታቸውን ቶሎ ፈልጎ ከማግኘት ከተለያዩ አይነት ነገሮች አንጻር እንደዚህ ለየት ካሉ ሰዎች እና ቢዝነስን ቶሎ ሰርተው ቶሎ ነገሮችን ለማግኘት ከቻሉና እንዲሁም ከፋሚሊ ባክግራውንዳቸው ጥሩ ካልሆኑና እንደ ብዙ ደግሞ ከደሃ ማህበረሰብ እንደመጣ ሰዎች እጅግ በጣም ኑሮ ለመሸነፍ ትዳር ለመያዝ እና ቢያንስ በቃ ቢያንስ ደህና ነኝ ምንም አልልም አንድ ሰው እንኳን ይዤ ብኖር ይሄ ህይወት ከባድ አይደለም ለመኖር ነገሮችን ከባድ ያደርጋቸዋል እና እስቲ እንስማው። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን እንደውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንደውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ አልፎ ከመስራት እና አልፎ አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት በልፋት ነው ያሳደኩት። ድካም አለቀቀኝ መድከም። እንግዲህ አይ ቲንክ ብዙዎቻችንም አሁን ያለን ወጣቶች ወንዶችም ሴቶችም ብዙ ነገሮችን እንደ በፊቱ ቀላል በሆነ መንገድ ለማግኘትም ልንቸገር እንችላለን እና ደግሞ በጣም በልፋት በቃላ በጣም በጠንካራ ልፋትና ያላለሰለሰ የሚባለውን ቃል ታውቁታላችሁ? ያላለሰለሰ ጥረት በማድረግ ካልሆነ በስተቀር ኢዝሊ ነገሮችን ያው ለመሰብሰብና የሆነበትን የዝና ደረጃ ያክል ገንዘብም ሆነ አሴትን ለማሰባሰብ እንግዲህ እንደተቸገረ ነበር ያወራው። እስቲ እንግዲህ እንስማው። እንዳልኩ ነው የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ኤቭሪ ዘፈን ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። አንዱም ለመስራት ያሳነፈኝም አዲስ ስራ መስራት ምናምን ያው ኮሜንት ላይም ካነብብ አንደርሬትድ ዘፋኝ ነው በስራው ልክ ያልተሰጠው ምናምን ሁሉም ኮሜንት ላይ የምታነበው ነው። አንደርሬትድ ነው። አንደርሬትድ ደግሞ መሆን አንደርፔይድ መሆንን ያመጣል ታውቃለህ። እና አትነካካው። ይሄ የማሬጁ ጉዳይ በጣም ሰፊ ነው። አለመፈለግ አይደለም። ያው በተለያየ ቦታ ብዙ ሰዎችን አግቡ እንጂ እያላችሁ የምታስጨድቁ ሰዎችም አንድ ፐርስፔክቲቭ ነው ብዬ አስባለሁ። እና በቃ አለመፈለግ አይደለም ብዙዎቹ ላይ የሚለውን ነገር ውሰዱት። እንቀጥል። እሱ አልፈለገኝም ብል ነው እንዲያውም የሚሻለው። ገብቶሃል የምልህ? ግን ሁለት አይነት ጋብቻ አለ። አንዳንዴ ሁሉን ነገር አሟልተህ የምትጀምረው አለ። ኖ አይደለም፣ እንደሱ አይደለም። መሰረታዊ ነው ያልኩት። ሁሉን ነገር አላልኩም። ሁሉን ነገር መሰረታዊው ራሱ እኮ ነው ጠፍቶ የነበረው። ገብቶሃል? እኔ አንድ ስቱዲዮ ተከራይቼ በኪራይ አንድ ስቱዲዮ ኪራይ ነው የምልህ። የራሴ እንኳን አይደለችም፣ በኪራይ ስቱዲዮ ውስጥ ነው በጣም ብዙ ዓመት የኖርኩት። ስለዚህ አሁን ነገሮች ጥሩ አሁን ነው እንደውም በቃ ትንሽ መኝታ ክፍል ምናምን ያለው ቤት ራሱ ጋዝቼ እንዲያውም ሌላ የማከራየው ቤት ገዝቼ ምናምን አይነት ነገር ነው። ትምጣ አሁን ያው ሼባ ካለ ትምጣ እንጂ አሁን አይ ኧረ ትምጣ እንዴ ትምጣ ማለት ሼባ አይ የህዝብ ስንታየን እኮ ወዳ ከመጣች ትምጣ። ሼባ ኑሮ እናንተ ልትኖሩት ምን አግብቶት የህዝብ አሁን እኮ ዝግጁ አይደለ? ነይ እየተባልሽ ነው። ሰምተሻል? እንደገባኝ ከሆነ አንዳንዴ ያልተዘጋጀበት ህይወት ሰው ማምጣት ኃላፊነት የጎደለው ነገር በቃ እኔ በጣም የኔን ጉዳት አውቀዋለሁ። ገብቶሃል? እልህ አለብኝ ከኑሮ ጋር። ግጥም መጣልኝ። ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ እናንተ እንዲህ የእሳት ውስጥ የምትከቱት ሰው እናንተ ናችሁ። ኧረ ነይ ሳይሆን ኧረ ነይ ሚስቴ በለው። ኧረ ነይ ሚስቴ እጠብቅሻለሁ እያለሽ ወንድሙ ጅራ እንዴ ለወንድሙ ጅራ ወንዴ እንግዲህ
አይ ቲንክ በሌላ ፐርስፔክቲቭ ወንድሙ ጅራን እንግዲህ በደንብ ተረድተነዋል አውቀነዋል ብዬ አስባለሁ በዚህ ኢንተርቪው እንደምትለው ነው በብዙ ነገሮችስ ማለፍ ነው አንዳንዶችም ያንተን ትክክለኛ የውስጥ ስሜት ሳያውቁ ብዙ ነገር ሊያወሩ ይችላል አንዱ ላይ እኮ ብዙ ላይክ አግኝቷል ምክርና ቦክስ ለሰጪው ቀላል ነው ዝም ብለህ አግባ ይላል አይ እንደሱ አይደለም ሁሉም ሰው የራሱ የሆነ ምክንያት አለ እንደማላቀው ልክ እንዳላሰብኩት አይነት ነገር አድርጎ ነው መምከር ቀላል ነው እውነቴን ለመናገር አንዱ ስለ አንዱ ህይወት ገብቶ አግባ ውለድ ድገም ጨምር ምናምን የሆነ በቃ እኔ አሁን ተሻሽሎ ቅድም እንዳልኩ እኮ እኚ ጨመሩበት እሷ ነገር እንደው ትንሽ ተስፋ አላት እንጂ አግባ ነበር ለዘመናት አሁን ጨብሩ ፕላስ እሱ ጥሩ ነው ምንም አይል ለእግዚአብሔር ፍቃድ በሚቀጥለው እዚች አጠገቡ የሆነ ነገርማ ይመስለኛል እስኪ ተመኙለት ስለዚህ አለች አንድ ቦታ ሪሚክስ ተደርጎ ተገኘች አንድ ቦታ ይሆናል ለማንኛውም ወንድሙ ጅራ ያው የሚያስበውም ተሳክቶ ልጅቷን መታ ፏፈሽ ያለ ጊዜ እንደሚያሳልፍ ተስፋ እናደርጋለን እንግዲህ ፒስ የሆነ ሃፒ ቫይብ ያላቸውን ዘፈኖች በጣም እዚህ ሀገር ውስጥ በመዝፈን የሚታወቅ ዋን ኤንድ ኦንሊ ልትሉት የምትችሉ በቃ ሃፒ ቫይብ በቃ ብዙ ሃፒ ቫይብ ያላቸው ሙዚቃዎችን የለቀቀ ጀግና ዘፋኝ ነው መቸው ትዳር እስር ቤት ነው ይላል አንተ እንዴት አገኘኸው ግን እስር ቤት ወይ ትዳር በገዝ ሆነተ ነው አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ በጣም እዚህ ጋር አሁን እንታው ቅሬታ በፊት ተጣጣለው እኔ መጠጣት ደስ ይለኝ ነበር ለገመስከር አለ አሁን መስከር አይቻልም ብዙ መጠጣት አይቻልም እንደፈለገ መናገር አለ አሁን ብዙ እንደፈለገ መናገር አይቻልም ቁጥብ ያን ብዙ ስለጠጣ መታመም አለ አሁን ስለማልጠጣ አልታመምም ታዲያ እስር ቤት አይደል በፊት መጠጣት ታመም ነበር አሁን ግን ስለማልጠጣ አልታመምም ኧረ ተው አይደለም በዛም ለማለት እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር ወዳለው እያለቀ ዛሬ አልሽ አዎ እውነት እንጂ ብለሽ አታውቂም አላውቅም እንኳን ደስ አለ ለብቻችሁ ማጥነን እኔ አክላበት አብረን ኖረናል ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙ የሚማሽኮርመም አይነት ነገር አልምር ነገር ስንጠራራም ቢሆን ያው ጓባለው ነው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም እግዚአብሔር አትቆጣኝ ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል በግራ ነው በቀኝ ነው በጀርባው ነው በሁሉም ነው የምተኛው ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ምን ነበረ አላት ሻይ ዳቦ ነገር ይሆናል ሻይ በዳቦ አዎ ነው የሚሆነው የለም ብላ ነው ያረፈችው እሷ እኔማ ትንሽ ከቀጠልክ እኮ ዳቦ እንደውም እየነከረች ነበር ይበላሽ ስለነበረች ትኛለህ ሁሉ ብዬ ነበረ እስኪ አላስታውሳት ከዚህ በፊት ሸዊት ከበደ ሰይፉ ላይ ቀርባ የሆነ ንግግር ተናግራ ብዙ ጉዳዮች በመኝታ ቤት ዙሪያ ይፈቱ ማለቷን ተከትሎ ብዙ መነጋገሪያ የሆኑ ጉዳዮች ተፈጥሮ ነበር ሁሉን ነገር መኝታ ቤት ነው የምንጨርሰው ከባለቤቴ ጋርሽና ብዙ ሜም ተሰራ በጣም አንተ እሱ ትላለህ በጣም ያስገርም እኛ ቲያትሩ ላይ የሆነ ዲያሎግ ነበረን ብራምበር ላይ እግዚአብሔር ገቦኝ ከዛ እንግባ በቃ የሆነ ነገር እዚህ የምናወራው አለ ስትለኝ ሰላም ማለት ነው ሰላም መስራት ካራክተር ስትለኝ እኔ ኧረ እዛ መኝታ ቤት ነው ተብሏል ሚዲያ አትሰሚም እንዴ ምናምን አልኳት ለራሷ ስቴጅ ላይ ወጣው ስቴጅ ላይ ወረን ለኦዲየንስ የታየ እኮ ነው ቲያትሩ የታየ ገብተው እዚህ ሳይሆን መኝታ ቤት አውሩ ተብሏል እና መኝታ ቤት እንዴት እኔ እንዴት ልስራ ሰሩልኝ ግን በጣም ብዙ ተሰራ በጣም ደስ የሚልም የሚያሳፍርም ብዙ ሰርተዋል በጣም ብዙ አይ መሰለሽ ይሄ እኮ ሐሳብ ልክ ነው ሰይፉ ተስማምቶበታል ይሄ ሐሳብ ልክ ነው አለ እኔ ራሱ ችግሮችን ፈትቼበታለሁ እውነቱ ስለነገርሽኝ በጣም ነው ደስ ያለኝ ሊደርም ጉዳይ
ሰው ልጁ ፊት መጨቃጨቅ የለበትም። መኝታ ቤት ሲያወራ ልዩነቱም ይፈታል፣ ብዙ ነገር ይፈታል። የምን ቋጠሮ ቋጥሮ እንደዛ ከሆነ አይ ለብዙ ባለትዳሮች ሰርቷል። አንድ ጓደኛ ደውሎ ሸዊት ስታይል እንዴት አሪፍ መሰለህ ራሱ እንደሆነ እባካችሁ ሰይፉ ራሱ እንደሆነ አንድ ጓደኛዬ ልናገር ስል እናንተ አለች። እዛ መኝታ ቤት ገባች፣ በሩ ተዘጋ። ይኸው ችግር ውስጥ አሁን ተደስታል። ለባለትዳሮች ይሰራል። ሴትና እድሜ ያለች ተስፋዬ ኃይለማርያም ባሻዬ ሴትና እድሜ ትይዩ ካቢኔ ናቸው። ሴት ልጅ ዛሬ ልደቴ ነው ትልሃለች እንጂ ቁጥሩን አትነግርህም። እድሜን በሚመለከት ሁሉም ሴቶች ተመሳሳይ ናቸው፣ እናቴን ጨምሮ። አንድ ጊዜ እናቴ ታማ ሆስፒታል ወሰድናት። ሐኪሙ ካርዱ ላይ ስሟን ጽፎ እድሜዋን ሲጠይቃት ፈጠን ብላ 58 አለችው። እኔ ራሴ በዛን ጊዜ 50 ዓመቴ ነው። እማዬ እኔ እናት ብትሆንም ያው ሴት ናት። ሴትና እድሜ ትይዩ ናቸው ያልኩሽ ለዚህ ነው። ባሻ ይቺን ጨዋታ አድምጠኝ። አንዷ ልጅ ጄርኖቶሎጂ ለማጥናት ወደ ሌላ ሀገር ትሄዳለች። ጄርኖቶሎጂ ስለ እድሜ የሚያጠና ሳይንስ ነው። ጥናቱን ካጠናች በኋላ በወላጆቿ ስልክ ደውላ በትምህርቴ ላይ እድሜ የሚቀንስ መድኃኒት አግኝቻለሁ፣ በሚመጣ ሰው እልክላችኋለሁ። አንድ ጠብታ ስትጠቀሙ 5 ዓመት ከእድሜያችሁ ላይ ይቀንስላችኋል። ከአንድ ጠብታ በላይ እንዳትጠቀሙ ብላ ላከችላቸው። ልጅቷ ትምህርቷን ጨርሳ ስትመለስ ቤት ውስጥ አባቷ እድሜያቸው በ5 ዓመት ቀንሶ እንዲሁም አንዲት ትንሽዬ ልጅ ታቅፈው አገኘቻቸው። ቆይ ጥሩ ነው ደግሞ የሚገባሽ። በአባቷ እድሜ ተደስታ እናቴ ሴት አለች ብላ ጠየቀቻቸው። አባቷም እንዲህ አላት፣ የላክሽልን መድኃኒት ጥሩ ነበር። በትዕዛዙ መሰረት እኔ አንድ ጠብታ ስጠቀም የእናትሽን ነገር ታውቂያለሽ፣ እድሜዋን በብዙ ለመቀነስ ብላ ብልቃጡን በሙሉ ጠጣ። ኧረ ማዘር እንዲህ ይደረጋል? ትልቅ ሰው አይደለም። ታዲያ እናቴ የት አለች? ይቺን ወይ ጉድ! የታቀፍኩት እሷ ነው። አሁን እንግዲህ የሴቶችና የእድሜ ጉዳይ መጨረሻ ደረጃ ላይ ሲደርስ ይህንን ይመስላል ማለት ነው። እናንተ ሴቶች ግርም ትሉኛላችሁ። መሽቁቅ እንዳይቻልም ሁላችንም እንደዚህ ብንዘጋጅ ቀድመን ስሙ። አሁን እኔ በእንደኔ ብትዘጋጁ፣ ሁልጊዜ ዘመዶቻችሁ ጋር እየደወላችሁ ቀድማችሁ ብትዘጋጁ እንደኔ እንዘጋጃለን ሁላችንም። እውነት ነው። ሄሎ ሄሎ፣ ወይ ባብዬ ደህና አደርክ? እንዴት ነሽ ዩዩ? ደህና አደርክ? አለሁልሽ። አለሁልህ። እስኪ እባክሽ አካውንትሽን ላኪልኝ። የኔ አሃ፣ ታዲያ የለም ሊገባ ነው። አካውንትሽን ላኪልኝ ቶሎ በይ በእናትሽ። ምን ነው? ለምን? በሰላም ነው? የንግድ ባንክ አካውንትሽን ላኪልኝ። ከብር ነው አውቀህ ነው? ምንድን ነው? ምን አይነት ቀልድ ነው? እንደዚህ አይነት ቀልድ አለ እንዴ? የንግድ ባንክ አካውንትሽን ቶሎ ላኪልኝ ነው ያልኩሻለሁ። በቃ እሺ፣ እልክልሃለሁ። እሺ ቶሎ በይ። በእውነቱ እንደዚህ የሚል ሰው ይዘዝባችሁ። እየደወለ በየሳምንቱ እንደዚህ ቶሎ በሉ አካውንት ላኩ የሚል ሰው ይዘዝባችሁ። እውነት በህይወታችሁ ላይ ተደጋግሞ ሀፕን ያርግ ይሄ ነገር። እውነት በሳምንት አንዴ እንዲህ የሚላችሁ አትጡ። እስቲ ለማንኛውም ቪዲዮን ግን እንጨርሰው። አሁን ተደውላለች። እግዚአብሔር ወይ ጉድ! ላከቻ ምን አርግ ደወለች። እሺ ሄሎ፣ አንተ ምንድን ነው አካውንት ላክ እንጂ እኮ ላክሽልኝ አይደል? ላክ እንጂ እውነት እኮ ነው። ልክልሃለሁ። በቃ አይ እኔማ ምን የወደፊቱ ምን እንደሚገጥመኝ ምን እንደሚመጣልኝ አይታወቅም። እና የሁላችሁንም አካውንት አንድ ላይ አምጡ ብዬ ከምልክ ላኩልኝ ከምልክ
ወደዛ እንዴት እንዳስደበራት በጀሰስም እንዴት እንዳስድልብ ማይወላ አለች እኮ። በጣም ነው ስሜታዊ የሆነችው። ለማንኛውም እንዲህ የምታረጉ ሰዎች ታረቡ ፕሊዝ። ኧረ ይዝናናል። ይህ ቪዲዮ አንድ ላይ ቀርጻችኋለሁ። ሁሉንም አንድ ላይ ከተመቻችሁ ተራ በተራ ለቅላችኋለሁ። አንድ ቀን ቀርጻችኋለሁ። ሁሉንም አንዱን አይቶ አንዱን እንዳይል ማለት ተራ በተራ ሪያክሽናቸው እናያለን። ህይወት ላይ ሁሉ ነገር አስጠልቷችሁ ያውቃል? አልጋ ከመነሳት ጀምሮ መሰረታዊ የሚባሉ የዕለት ተዕለት ነገሮችን እስከ ማድረግ ድረስ ምንም አይነት ፍላጎት አታችኋል? ድሮ የሚያስደስታችሁ ነገር አሁን አላስደስት ብሏችኋል? ለዚህ ምክንያቱ ምን እንደሆነና መፍትሄው ምን እንደሆነ ዛሬ ስለተማርኩኝ እሱን ሼር ላድርጋችሁ። ስለዚህ ነገር ካወራ የግድ ስለ ዶፓሚን ለማውራት እንገደዳለን። ዶፓሚን ምንድነው ከሚለውን ጀምር። በተለምዶ ዶፓሚን ምንድነው ሲባል የምንለው ጀስት ደስ ሲለን የሚመነጭ ሆርሞን ነው እንላለን። የምንወደውን ምግብ ስንበላ፣ ቪዲዮ ጌም ስንጫወት፣ ቲክቶክ ላይ ስክሮል ስናደርግ፣ ወሲብ ስንፈጽም፣ ድረግ ነገሮችን ስንጠቀም የሚመነጭ የደስታ ሆርሞን ነው በሚል ነው ብዙ ሰው ዲፋይን የሚያደርገው። ይሄ ነገር እውነት ቢኖረውም ግን ደግሞ የዶፓሚን ጥቅም እጅግ ከዛ ያለፈ መሆኑን ብዙ ጊዜ ሲወራ አልሰማም። በዶፓሚን ዙሪያ ከተጻፉ መጽሐፎች ውስጥ በጣም ምርጥ ተብሎ የሚጠራው ዶፓሚን ኔሽን ተብሎ የተጻፈው መጽሐፍ ሲሆን የጻፈችው ደግሞ አና የተባለች ዶክተር ናት። ዲያሪ ኦፍ ዘ ሲኦ በተባለው ፖድካስት ላይ ተጋብዛ ብዙ አስገራሚ ነገር ተናግራለች። ዶፓሚን ሞቲቬሽን፣ ሪዋርድ እና ደስታን ኤክስፒሪየንስ እንድናደርግ የሚረዳን ሆርሞን ነው። ነገር ግን እሷ እንዳለችው ከሆነ ዶፓሚን ከደስታ ይልቅ ከሞቲቬሽን ጋር የበለጠ የተያያዘ ሆርሞን መሆኑን ነው። ያ ማለት ነገሮችን ለማድረግ ካለን ተነሳሽነት ጋር የተያያዘ ነው። So dopamine is a chemical that we make in our brain. It has many different functions, but one of its most important functions is that it helps us experience pleasure, reward, and motivation. It may be even more important for the motivation to do things than it is for the pleasure itself. ምንም አይነት ተግባርን ለመፈጸም ዶፓሚን ያስፈልገናል። ደስ የሚሉ ነገሮችንም ደስ የማይሉ ነገሮችንም ለማድረግ። በዚህ ላይ የተሰራ አንድ ታዋቂ ጥናት ነበር። አንድ አይጥ ወሰዱና መርፌ ወግተው ምንም አይነት ዶፓሚን እንዳታመነጭ አደረጓት። ዜሮ ዶፓሚን እንዲኖራት አደረጓት ማለት ነው ሰውነቷ ውስጥ። ከዛ ምግብ አዘጋጅተው መጀመሪያ ምግቡን አፏ ውስጥ ሲከቱላት ትበላለች። ከዛ ከምግቡ የሚገኘውንም ደስታ ማግኘት ቻለች። ከዛ ግን ምግቡን የተወሰነ ርቀት ላይ ሲያስቀምጡላት ጭራሽ ምግቡን ለማግኘት ካለችበት አትንቀሳቀስም። የፈለገ ቢርባት ለመብላት ወደዛ አትሄድም እስክትሞት ድረስ። በዛች ርቀት የተቀመጠላትን ምግብ ላለመብላት ብላ በረሃብ ትሞታለች። There's a very famous experiment in which rats were engineered to have no dopamine in the brain's reward pathway. And the scientists discovered that if they put food in the rat's mouth, the rat would eat the food, would seem to get some pleasure from the food, if you can determine that from watching a rat eat. But if you put the food even a body length away, the rat will starve to death. The idea being that without dopamine, we're not motivated to seek out the things that we need for our basic survival. መጀመሪያ ምግቡ አፏ ውስጥ ሲጨመርላት በልታ ማጣጣም ቻለች፣ ያለ ዶፓሚን ማለት ነው። ትንሽ ርቆ ሲቀመጥላት ግን ወደ ምግቡ ተነስቶ የመሄድ ተነሳሽነት ከማጣቷ የተነሳ በረሃብ ሞተች። ይህ የሚያሳየን ዶፓሚን ከደስታ ይልቅ ከሞቲቬሽን ጋር የበለጠ የተያያዘ መሆኑን ነው። ያለ ዶፓሚን ለመኖር የሚያስፈልጉን ነገሮች ለማድረግ እንኳን ተነሳሽነት አይኖረንም። አስቡት፣ ምግብ ተነስቶ ለመብላት እንኳን አይጧ ዶፓሚን አስፈልጓታል። እኛም ብንሆን በጣም መሰረታዊ የሆኑ ነገሮችን ለማድረግ ተነሳሽነት እንዲኖረን ዶፓሚን ያስፈልገናል። Dopamine is necessary to be motivated to do the work to get the thing that we need. አልጋ ለማንጠፍ፣ ገላችንን ለመታጠብ፣ ልብስ ለማጠብ፣ ለማጥናት፣ ኢቭን ምግብ ለመብላት ዶፓሚን ያስፈልገናል። ስለዚህ እነዚህን የዕለት ተዕለት ተግባሮች እንድናደርግና ተነሳሽነት እንዲኖረን የተዘጋጀ በመሰረታዊነት የተቀመጠ ዶፓሚን አለ። ቤዝላይን ዶፓሚን የሚሉት ሰውነታችን ያንን ሁልጊዜ ያዘጋጃል። ከዛ ውጭ ደግሞ ለብቻ ስቶር ተደርጎ የሚቀመጥ ዶፓሚን አለ። ቀደም ባልኳችሁ ሙከራ ላይ ሆን ተብሎ ነው አይጧ በመርፌ ተወግታ ዶፓሚን እንዳታመነጭ የተደረገው። እኛ ደግሞ ዶፓሚናችን በጣም እንዲቀንስ የሚያደርጉ ነገሮች አሉ። ያም የሆነው መቼ ነው ካላችሁኝ ራሳችንን በጣም በሚያስደስቱ ተግባሮች ጠመድን ቁጥር ሰውነታችን ዶፓሚን የሚወስደው ከቤዝ ላይን ሳይሆን ስቶር ተደርጎ ሪዘርቭ ከተቀመጠው ነው። ነገሩ የበለጠ አስደሳች በሆነ ቁጥር ተግባሩ የሚወስደው የዶፓሚን መጠንም ይጨምራል። ለምሳሌ ተፈጥሯዊ ያልሆነ ሰውነታችን የማያውቃቸው ሰው ሰራሽ የሆኑ ደስታ የሚሰጡ ነገሮች አሉ። ለምሳሌ ድረጎች፣ አልኮል ምናምን። እነዚህ ነገሮች ስቶር ውስጥ የሚቀመጠውን ዶፓሚናችንን በጣም ያወርዱታል። ማወቅ ያለባችሁ ነገር ዶፓሚን ሰውነታችን ውስጥ ቢቀንስም በጊዜ ሂደት መልሶ የሚሞላ ነገር ነው። ማለቴ አልቆ የሚያልቅ ነገር አይደለም። ሪፊል ይደረጋል፣ ግን ጊዜ ይፈልጋል። ስለዚህ ያለምንም ስራ ልፋት ወይም አቺቭመንት ደስታን የሚሰጡ አክቲቪቲዎችን ባበዛችሁ ቁጥር ዶፓሚናችሁ ይወርዳል። በደጋገማችሁ ቁጥር ደግሞ ሰውነታችሁ ዶፓሚን አምርቶ ሪፊል ለማድረግ ጊዜ አይኖረው። በዚህ ምክንያት ቅድም ያልኳችሁ ድብርት፣ ዲፕሬሽን፣ ምንም ነገር ለማድረግ ተነሳሽነት ማጣት ይታይባቸዋል። በዚህ ዘመን ያለምንም ልፋት ደስታ የሚገኝባቸው ሰው ሰራሽ መንገዶች በጣም ብዙ ናቸው። ቅድም ያልኳችሁ መጠጥና ድረግ አለ፣ ፖርኖግራፊ አለ፣ ሶሻል ሚዲያዎች አሉ። እነዚህ ሁሉ የዶፓሚን ጸር ናቸው። ማለትም በጣም ይጨርሱታል። በዚህ ምክንያት አይደለም ደስታ የማይሰጥ ተራ ነገር ይቅርና ድሮ የሚያስደስታችሁን ለማድረግ ራሱ ተነሳሽነት አይኖራችሁ። ስለዚህ ዶፓሚን
ዶፓሚናችሁን አቢዩዝ አታድርጉት። ዶፓሚናችሁን አጉል በሆኑ ደስታዎች አትጨርሱት። እንዳለቀ ደግሞ ከተሰማችሁ ሪፊል እስከሚደረግ ድረስ ደስታን ከሚሰጧችሁ ነገሮች ለተወሰነ ጊዜ ራቁ። በተለይም ከፍተኛ ዶፓሚን ከሚያመነጩ ነገሮች ማለት ነው። ካልሆነ ግን ዶፓሚናችሁ አልቆ ካልጋችሁ መነሳት፣ ከተቀመጣችሁበት መነሳት፣ ራሳችሁን መጠበቅ አትችሉ። ዶፓሚን ዲቶክስ የሚባል ነገር ሰምታችሁ ልታውቁ ትችላላችሁ። እንደ መፍትሄ የመጣው ለዚህ ጉዳይ ነው። ያ ማለት ያለ ልፋት ደስታን ከሚሰጡ ነገሮች ለተወሰነ ጊዜ መጾም ማለት ነው። ከፊልም ከቲክቶክ እና ቅድም ከነገርኳችሁ ነገሮች በሙሉ ማለት ነው። ያንን ስታደርጉ ሰውነታችሁ የዕለት ተዕለት ተግባር ለመፈጸም የሚሆናችሁን ዶፓሚን ለማመንጨት ጊዜ ያገኛል። በትንሽ ነገር መደሰት ትጀምራላችሁ። ዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ፒስ